15568 ስኩዌር ኪሎ ሜትር የቆዳ ስፋት አለው። በግብርና ምርቱ በተለይ በቡና ማርና ቅቤ ይታወቃል። የጅማ ዞን ይህ ዞን ጅማ ከተማንና 20 ወረዳዎችን ያቀፈ ነው። ወረዳና ቀበሌያትን የሚያገናኙ የአስፋልትና የጠጠር መንገድ በክልሉና በፌደራል መንግስት ተገንብቶለታል። ጅማ ዞን በፌደራልና በክልል እንዲሁም ደግሞ በወረዳ በጀት የመንገድ ስራዎች ሲሰሩ ቆይቷል። አሁን ላይ የመንገድ ሽፋኑን ስናይ ወደ 4500 ኪሎ ሜትር የሚደርስ በዞናችን ተሰርቶ አገልግሎት እየሰጠ ነው ያለው። ከዛ ውስጥ ወደ 355 ኪሎ ሜትር በላይ በአስፋልት ተሸፍኖ ያለ ነው። የፌደራል መንገዶች አስተዳደር በመንገድ ግንባታ እንደ ሀገር ትኩረት ሰጥቶ እየሰራባቸው ካሉ አካባቢዎች አንዱ በሆነው በዚህ የጅማ ዞን አሁን ላይ በ3 አቅጣጫዎች በመንገድ ግንባታ ላይ ነው። ጅማሯቸውን ጅማ ከተማ ያደረጉ ሰፋፊ የፌደራል መንገዶች እየተዘረጉ ነው። ጅማን ማዕከል ያደረጉ ከ3 የበለጡ ፕሮጀክቶች አሉን። የጅማ አጋሮ፣ የሊሙ ሰቃ መንገድ፣ የጅማ ጨዳ መንገዶች አሁን እንደምሳሌ እንወስዳቸው ከጅማ ነው መነሻቸው። 00ቸው ከጅማ ላይ ነው የሚነሱት። የጅማ አጋሮ ደዴሳ ወንዝ የመንገድ ግንባታ ፕሮጀክት አንዱ ሲሆን 79 ኪሎ ሜትር ርዝማኔ ያለው ነው። በቻይና ሬልዌይ 21ኛ ቢሮ ግሩፕ ካምፓኒ እየተገነባ የሚገኘው ይህ የመንገድ ግንባታ ፕሮጀክት የአስፋልት ንጣፍ ስራው 50 ኪሎ ሜትር ገደማ ርቀትን ተጉዟል። የጅማ አጋሮ ደዴሳ ፕሮጀክት መነሻው ወይም ደግሞ 00 የምንለው ይህ አካባቢ ነው። መጀመሪያ ያው በጠጠር ደረጃ የነበረ መንገድ ነው። ይህ ፕሮጀክት እንግዲህ አሁን ያለበት ደረጃ ወደ 80% አካባቢ ሲሆን ከዚህም ውስጥ ወደ 50 ኪሎ ሜትር የሚሆነው በአስፋልት ኮንክሪት ደረጃ ተሸፍኖ ይገኛል ማለት ነው። የመንገዱ አጠቃላይ ርዝመት 79.074 ነው። መንገዱ የሚሰራው በአስፋልት ኮንክሪት ደረጃ ነው። የጎንዮሽ ስፋቱ የእግረኛ መንገድን ጨምሮ በዞን ደረጃ 29.5 ነው። በወረዳ ላይ 21.5 እንዲሁም በቀበሌ 12 ሜትር ነው። በገጠር መንገድ ላይ ትከሻን ጨምሮ 10 ሜትር ነው አጠቃላይ እንትኑ። እንደ አውሮፓውያን አቆጣጠር ጥር 2019 ላይ ግንባታው የተጀመረለት ይህ የጅማ አጋሮ ደዴሳ ወንዝ ፕሮጀክት አሁን ላይ ከጅማ እስከ አጋሮ ከተማ የሚደርሰው ክፍሉ የአስፋልት ኮንክሪት ተነጥፎለታል። ይህን ተከትሎም ለጅማና አጋሮ ብሎም በመካከላቸው ለሚገኙ ከተሞች ተደማሪ ውበትና ሀብትን ፈጥሯል። የመንገድ ግንባታው ከኮሪደር ልማቱ ጋር ተሰናስኖ ለጅማና አጋሮ ከተሞች ልዩ ውበትን አላብሷል። ፈተና ውስጥ የነበሩ የመንገዱ ተጠቃሚዎች ዛሬ ባሰቡት ሰዓት እንዲደርሱ እያስቻላቸው ነው። ከአጋሮ ጅማ 45 ኪሎ ሜትር ነው። ይሄንን 45 ኪሎ ሜትር ከ2 ሰዓት ተኩል እስከ 3 ሰዓት ነው ትራንስፖርት የሚፈጀው። 45 ኪሎ ሜትር ሰዓታችን በአግባቡ እንጠቀማለን። ከስራ አንጻር በጣም በቃ አሁን ላይ ይለያል ከድሮ ማለት ነው። የጅማ ዞን መቀመጫ የሆነችውን ጅማ ከተማን ከቡኖ በደሌ ዞን እንዲሁም ከሌሎች የክልሉ ወረዳዎች የሚያገናኘው መንገዱ በኩታ ገጠምና በተናጠል የግብርና ስራ የሚመረቱ እንደ ሩዝ፣ በቆሎ ብሎም እንደ ቡና፣ ፍራፍሬና የመሳሰሉ የግብርና ምርቶችን ወደ ገበያ ለማቅረብ ምቹ ሁኔታን እየፈጠረ ሆኗል። ይህ ፕሮጀክት የሚያገናኛቸው ከተሞች የመጀመሪያው ጅማ፣ የቡ፣ አጋሮና ቶባ የሚባሉ ከተሞችን እንዲሁም የማና ጎማና የጉማይ ወረዳዎችን የሚያገናኝ ሲሆን አካባቢው እንደሚታወቀው የካሽ ክሮፕ ኤሪያ ከመሆኑ አንፃር ስፔሻሊ ቡና በብዛት የሚመረትበት አካባቢ ነው። ስለዚህ የቡና ምርት ወደ ማዕከላዊ ከተማ አልፎም ወደ ውጪ ኤክስፖርት የሚደረግበት መንገድ ነው ማለት ይቻላል። የጅማ ዞንን ከ2 ወረዳዎችና ከ9 ቀበሌ
የሚያስተሳሰርና ለህብረተሰቡም ለአካባቢው ማህበረሰብ የመተሳሰርና ኢኮኖሚያዊና ማህበራዊ ጥቅሜታ የሚያሳድግ ፕሮጀክት ነው። ይህ ስራ ከተጀመረ በኋላ በ20 ደቂቃና በ25 ደቂቃ ውስጥ ነው የምንገባው። በዚህ አመት ራሱ እኛ ወደ 9 ሚሊዮን የሻይ ቅጠል ምርት እያዘጋጀን ነው። ከአንድ አመት በኋላ ለገበያ እናቀርባለን። ለገበያ ለማቅረብ ሻይ ቅጠል የሚጓዙ 45 ኪሎ ሜትር ብቻ ነው። ያን ለገበያ ለማቅረብና ወደ ፋብሪካ ፕሮሰስ ለማድረግ ይሄ መንገድ ለኛ በጣም ወሳኝ ነው። ቡና ለማዕከላዊ ገበያ እናቀርባለን። በጣም በከፍተኛ ደረጃ የዶሮ ምርት፣ የእንቁላል ምርት እያካሄድን ነው። እነሱ ለገበያ ለማቅረብ ለህብረተሰቡ ተደራሽ ለማድረግ ከተማችንን ይህንን አጋሩን ከተማ የኢንቨስትመንት ማዕከል ለማድረግ የንግድ እንቅስቃሴ ማዕከል ለማድረግ ይህ አስፋልት የሚኖረው ሚና በጣም ከፍተኛ ነው። እንደ አውሮፓውያን አቆጣጠር ጥር 2019 ተጀምሮ በ3 ዓመት ከ6 ወር ይጠናቀቅ ዘንድ የጊዜ ገደብ የተሰጠው ይሄው የጅማ አጋሮ ደዴሳ ወንዝ ፕሮጀክት በተለይ ከአጋሮ ከተማ እስከ ደዴሳ ወንዝ የሚዘልቀው የዚሁ ፕሮጀክት አካል ገና ያልተነካ ለተሽከርካሪዎች ብርቱ ፈተና ሆኗል። በታቀደለት እንዳንፈጽም ያደረገን የኮንትራክተሩ የአቅም ማነስ፣ የወሰን ማስከበር ችግሮችና እንዲሁም የኮምፐንሴሽን ክፍያ ችግሮች ነበሩ። ተጨማሪ ስራዎች በመኖራቸው እንደ ምሳሌ የአጋሮ ኮሪደር፣ የአባጅፋር የመዳረሻ መንገድ ተጨማሪ ስራዎች በመኖራቸው ለዚህ ፕሮጀክት መዘግየት ዋና ምክንያቶች ነበሩ። ከደዴሳ ወንዝ ማዶ እስከ በደሌ ከተማም ቢሆን ፈጣን ጥገናን ይጠይቃል። መንገዱ ተበልቷል፣ ተንሸራቷል። ኦልሞስት ቶታሊ ከአገልግሎት ውጪ ሆኗል አንዳንድ ቦታ ላይና ስለዚህ በየጊዜው ሜንቴን እያደረጉ አንዳንድ እንትን ከማለት አንፃር ዘላቂ መፍትሄ ቢሰጥበት የሚል ህዝቡም ያነሳንና ስለዚህ እንግዲህ የመንግስታችን አቅም እናውቃለን። ዛሬ ተነስተን ሁሉንም እንደዚህ አርግልን አንለም። በሂደት የትኛው መጀመሪያ መፍትሄ ሊያገኝ ይገባል የሚል ፌደራል መንግስትም ክልል መንግስት ላይ እሱ ላይ አንዳንድ ትኩረት አድርጎ ቢሰሩልን የሚል ሐሳብ አለ። አርሶ አደሩ ያመረተው ምርት ወደ ገበያ የሚያቀርበው በመንገድ ነው። አርሶ አደሩ ምርቱን ወደ ገበያ ለማቅረብ አስቸጋሪ የሆኑ ቦታዎች ላይ ታይቶ እንደ ዞናችንም እየተሰራ ነው። ነገር ግን አሁንም ያልተሰሩ ቦታዎች ስላሉ እነዚህን መስራትና አርሶ አደሩ የበለጠ ተጠቃሚ እንዲሆን ነው መልእክታችን። በተለያዩ ምክንያቶች የተጓተተውን ይህን ፕሮጀክት ፈጥኖ ለማጠናቀቅ እየሰራ የሚገኘው የፕሮጀክቱ ባለቤት የኢትዮጵያ መንገዶች አስተዳደር ስራውን ገምግሞ መፍትሄ አስቀምጧል። የቀረው 29 ኪሎ ሜትር ይሆናል ከአጋሮ እስከ ደዴሳ ወንዝ የሚደርሰው ማለት ነው። የሚመለከተውን ባለድርሻ አካላት ከቻይና ድረስ በመጥራት አስፈላጊውን ስብሰባ በማድረግ በሚቀጥለው አመት ለመጨረስ ያው በበቂ ዝግጅት ላይ እንገኛለን ማለት ነው። ይህ የጅማ አጋሮ ደዴሳ ወንዝ የመንገድ ፕሮጀክት ነው። እስካሁን ባከናወናቸው ስራዎች በተለይ ከጅማ እስከ አጋሮ ያለው መንገድ ለተሽከርካሪዎች ምቹ ሆኗል። ቀሪውን ስራ ደግሞ የምንችለውን አድርገን በሚቀጥለው አመት እናጠናቅቃለን። to finish this remaining work. ከደዴሳ ወንዝ እስከ በደሌ ያለው መንገድ ብዙም ጥሩ የሚባል ደረጃ ላይ ያለ መንገድ ነው። እሱኛው መንገድ ላይ የኢትዮጵያ መንገዶች አስተዳደር ባሉት የመንገድ አውታር የጥገና አውታሮች አሉት። ለምሳሌ ጅማ አንዱ ነው። በጅማ መንገድ ዲስትሪክት ማኔጅ እያደረገ ይቆያል። እነዚህ የሚያስፈልጉ ሩቲንና ፔሪዮዲክ ሜንቴናንሶችን አንደርቴክ እያደረገ ይገኛል። ግን ከበደሌ እስከ መቶ ያለው መንገድ ከዚህ ከመሬት መንሸራተት ጋር በፊት የነበረው ኮንትራክተርም ስራውን አጠናቆ ካለመውጣቱ ጋር ተያይዞ ትንሽ ለትራፊክ አስቸጋሪ ሁኔታ ነው ያለበት። አሁን በዚህ አመት መቱ ባይፓስ መንገድ የሚባል ፕሮጀክት አለን። እዛ ላይ ኢንጌጅድ የሆነው የኦሮሚያ ኮርፖሬሽን ኮንስትራክሽን በእሱም ፕሮጀክት ተሰጥቶት አሁን በሜጀር በሚባል ደረጃ የቀሩ ስራዎችን ለማጠናቀቅ እየሰራን ያለንበት ሁኔታ ነው ያለነው። በቀጣይ አመት የዛ ፕሮጀክት ከበደሌ እስከ መቶ ያለው ይሄ አስቸጋሪ የሚባለው ክፍል መንገድን ለመስራት ዝግጅት እያደረግን ያለነው።
የኢትዮጵያ መንገዶች አስተዳደር እያስገነባ የሚገኘው ሌላኛው ፕሮጀክት ጅማ ከተማን ከመረዋ ሰሞዶ ሰቃና ሰሞዶ ሊሞ የሚያገናኘውን የአስፓልት መንገድ ነው። እንደ አውሮፓውያን አቆጣጠር መስከረም 2019 የተጀመረው ይህ የመንገድ ግንባታ 94 ኪሎ ሜትር ዝማኔ ያለው ነው። አንንሳዋ ያቢሎ ሰናቴሞ ያሳዱራቲ ዮባናቤ ያታቡራቲ ሜሸዬ የሙካይ የሆዬ የሃ ሜኑካይ የሆዬ የሃ ይህ መስመር ከጅማ በመረዋ ሰሞዶ ሊሙ ከዛም ሰቃ ድረስ የሚወስድ መንገድ ነው። ከአንድ አመት በፊት በጣም ጭቃ ነበር። መኪናችን እንደውም ተይዞ በጣም ብዙ ፈተና አይተናል። ተይዞ ነው ዝናብ መዝነቡን ተከትሎ ጭኖላ ቡና ወደራችን ከዚህ እስከ ሊሙ መሄጃ ላይ በጣም እዚህ እንደውም መኪና በቀን 4-5 መኪና እያደረ ነው የሚሄደው በጭቃ ተይዞ። መኪና በጭቃ የሚያያዝበት ቦታ የለም ማለቱ ነው የሚሻለው። እየተገፋ ነው። ግማሽ መንገድ በእግር ነው የምንሄደው። ይገፋል። መኪና በየቦታው ይያዛል እና ለዘመናት በጣም የተዘነጋ መንገድ ነው። ችግር ውስጥ ነው የነበርነው። ምርቶች አሉ፣ ነገር ግን አውጥቶ ወደ አንድ ቦታ ወደ ሽያጭ ወደ ገበያ ለማድረስ በጣም ከፍተኛ የመንገድ ችግር ነበረብን። ከወላድ እናቶች ጀምሮ ለሕክምና በበላ ይባላል በገጠር ውስጥ ነው። ወደዚህ መምጣት በጣም ችግር ነው። ተሸክሞ ነው ሰው የሚመጣ። ችግር ነበር። በጣም እንሰቃያለን። ቡሳ ቁመን ምናምን ነው አንድ ቀን አድረ ምናምን ነው የምንጓዘው። ከዘነበ አስኬድም በቃ ጭራሽ ከግማሽ ቀን በላይ ነው የሚሄደው በዚህ መንገድ ላይ። ከራንኩን ዱሪ ኡፋታ ቁልቁሉ ፈቹን እንደኝ በዚህ መንገድ ላይ ንጹህ ልብስ እንኳን ለብሰን መሄድ አንችልም ነበር። መኪና በየቦታው ይበላሻል። አስቸጋሪ ነበረ። ከራንኩን ገሲ መኪናን ከራት ጎዳሙ እንደንዳ በዱ እንደንዳ ዳበቹ እንደንዳ ከወራት በፊት ለጉዞ አስቸጋሪ የነበረው መንገዱ አብዛኛው ክፍሉ አስፋልት ተነጥፎለታል። አሁን ያ መስመር 95.5 ኪሎ ሜትር ርዝማኔ ያለው ፕሮጀክት ነው። አሁን ላይ 60 በመቶ ያክሉ ፕሮጀክት ተጠናቋል። ይህ ፕሮጀክት 95.5 ኪሎ ሜትር ይሸፍናል። የሚነሳው ከጅማ ወጣ ብላ ወደ አዲስ አበባ በምትወስደው መረዋ ቀበሌ ሲሆን መዳረሻው ሊሙ ገነትን አልፎ አትናጎ ሳይደርስ እዛ አካባቢ የሚያቆም ይሆናል። ይህ ፕሮጀክት ከተጀመረ ወደ 69 የሚሆኑ የአፈር ቁፋሮ ስራዎች 43% የሚሆን የሰቤዝ ስራ 37.5 ኪሎ ሜትር የሚሆነው የአስፋልት ስራ ተሰርቷል። ፕሮጀክቱ በመሃል ትንሽ ላግ አድርጎ ነበረ። ስንመጣ ፕሮጀክቱ ኒርሊ 8% አካባቢ ነበር። አሁን 60% ደርሷል። በገጠራማ አካባቢዎች የአስፋልቱ ሳይዝ 7 ሜትር ዊድዝ አለው። በቀበሌ ሳይት የሚባሉት ላይ ደግሞ 12 ሜትር አለው። ዞን ሳይት ላይ ሲሆን ደግሞ 21 ሜትር አለው። 4 ብሪጆች አሉት። 95.5 የአስፋልት ንጣፍ ስራ ይጠበቅብናል። ሌሎቹ እንዳሉ ነው። የስትራክቸር ስራዎቹ፣ የአፈር ቆረጣው፣ የቱቦ የቀበራ ስራዎቹ እንዳሉ ሆኑት
የተገነባው የአስፓልት መንገድ ለማደግ ዳዴ እያሉ የሚገኙ ጽንስስ ከተሞችንና መንደሮችን ከወዲሁ እያነቃቃ ነው። መንገድ የደረሰበት ተደራሽነት ያለበት ቦታ ላይ የህዝባችን ያናኗር ዘይቤ ራሱ የተለወጠበት ወደ ከተሜነት የመምጣት አዝማሚያዎች አሉ። እንዲሁም ደግሞ እነዚህ ምርቶች በጊዜ ገበያ እንዲደርሱም እየሆነ ነው ያለውና ጥሩ ጅማሮች አሉ። ግን ብዙ አሁንም መስራት ያለብን ጉዳዮች አሉ። ከጅማ ከተማ ሰሞዶ ሊሙ የሚወስደው ይህ መንገድ በውስጣቸው የውጭ ምንዛሬን የሚያስገኙ ምርት ለጋሽ ሆኑ ቁም ነገረኛ ተራሮችን የሚያስተሳስር ነው። ይህ የመንገድ ፕሮጀክት እንግዲህ ከጅማ ጀምሮ የማና የሊሙ ኮሳና የሊሙ ገነት ወረዳዎችን የሚያገናኝ ሲሆን ስፔሻሊ ቡና ምርት በጣም የሚገኝበት አካባቢ ነው። ሁለተኛ የማርና የቅቤ እንዲሁም ምርቶች በጣም ያሉበት አካባቢ ነው። ሶስተኛም እንደምታየው የበቆሎ ምርትም አለ። እነኚህን ግብአቶች ወደ ሴንትራል ማርኬት በመውሰድ የነዋሪውን ህዝብ ከማሻሻል አንጻር ፋይዳው በጣም የጎላ ነው ማለት ይቻላል። ልዩ ጣዕም ያለውን የሊሙ ኮሳና ጨለለቂ ቡና ምርትን ጨምሮ ሌሎች የተፈጥሮ ሀብቶችን አብዝቶ በሚለግሰው በዚህ አካባቢ ለሚኖርም ሆነ ተንቀሳቅሰው ለሚያለሙ ብሎም ለሚነግዱ ወገኖች ብርቱ ፈተና የነበረው የመንገድ ጉዳይ አሁን መፍትሄ ተበጅቶለታል። የመንገድ ግንባታ ፕሮጀክቱ ሙሉ በሙሉ ባይጠናቀቅም አብዛኛው ስራ ተገባዷል። ፈተቁልቁሉስ ፈኔ ደማራ አሁን የተገነባው ችግሩን አስወግዷል። አሁን ጅማ ከተማ መሄድ ስንፈልግ በአጭር ሰዓት ደርሰን እንመለሳለን። ጥሩ መንገድ ነው የተገነባው። በዚህም እፎይ ብለናል። እኔ በሀገር ሽማግሌነት ሊሙ ኮሳ ነው የምኖረው። ወደ 6 ጊዜ ምናምን አያን ነገር ወደ ፌደራል ሄደናል። ከዛም ደግሞ መልሱ ጥሩ ነበር። መጥቷል፣ ተጀምሯል። በተለይ አሁን ዘንድሮ የማይታሰብበት ቦታ ውስጥ አያን ነገር ኮሳ ቀበና መሀል ላይ አስፋልት ስናይ በጣም ፍጹም እርካታ ነው የሚሰማን። ትኩረት ከተሰጠው ይሰራል። ትኩረት ግን ሊሰጠው ይገባል። ዋይን ከራከና ዱራኒ ኦላላን ኦላቱ ቀደም ሲል ጎረቤት ለመጠየቅ እንኳን ከባድ ነበር። የጠጠር መንገዱ ለኩላሊታችንም አደጋ ነበር። አሁን በትንሽ ወጪና በአጭር ሰዓት የፈለግንበት ከተማ ደርሰን እንመለሳለን። ምንም ችግር የለም። ይህንን ላደረገልን ሁሉ ምስጋና እናቀርባለን። ኮሮኮንቺ ረቲ ኡርጉፋኑ ቱሬ ገለተ ረቢ ዋደኑ ወጀተሜራ ሳቲ ተኮረን ኬኛ ሳቲ ደቂቃ ዲደመት ማነገ ችግራችን ተቀርፏል። ነፍሰ ጡር ሴቶች፣ ተማሪዎች፣ ሁሉም የአካባቢው ሰዎች ከችግራቸው ተላቀዋል። ሚዳማን ዋተኮ ሲንጅሩ ጭምጭምታስ ዋተኮ እንጅሩ ገለተ ረቢ ባዬ ገመኔራ የቹን በርባዴ አሲ ከተማ ኬኛስ አስፋልቲራ አንድ ቤተሰብ ቢታመምና ብንደውል የቀይ መስቀልን እንበለው የማንኛውንም አካል ድጋፍ በፍጥነት እናገኛለን። ይህ የሆነው በመንገዱ ምክንያት ነው። ትናንት ጎረቤት ለመጠየቅ ፈታኝ የነበረው መንገድ ዛሬ በነጠላ ጫማ ሁሉ እየሄድንበት ነው። ምስጋና ለፈጣሪ ይሁን። ሲሊፐሪን ካናዳ ደምነቹ መና ኦላቲ መና ኦላ ያንዳንዱ ግለሰብ የንብረቱን ካስቆጠረ በኋላ ክፍያውን ሳይቀበል በነፃ ንብረቱን እያነሳ ነው ያስፋልት ተሰራው። ከህብረተሰቡ ከአስተዳዳሪው ከሁሉም ባለድርሻ አካላት ያለው ድጋፍ የተለየ ነው ማለት ይቻላል። ለመንገድ ግራና ቀኝ ያለውን ንብረቴን ምንም አይነት ካሳ አልጠየቁም፣ ለመጠየቅም አልፈለኩም። እኔ ራሴን ድርሻ አሁን ለምሳሌ እኔ ካሳው አይመለከተኝም፣ ተመዝግባለሁ። እኔ አፎቱ ብያለሁ መጀመሪያው እንደው መንገዱ ከሰራት ልናል። አሁን ደስታው እኛ የመንገዱን ደስታ እንጂ የገንዘቡ አይደለም። መንገድ ማለት ጤና ነው። መንገድ ማለት ሰላም ነው። መንገድ ማለት ልማት ነው። ይሄ ደግሞ ትልቅ መንገድ ነው። ገበያ የሚያስገኝ መንገድ፣ ለውጭ ገበያ የሚቀርብ ቡና ምናምን ኤክስፖርት የሚደረግበት ትልቅ ሀብት ያለበት መንገድ ነው። እኛ ፍላጎታችን ያ ነው። ዛሬ ላይም ብንጠይቅ ተባባሪዎች ነን። ማንኛውም ነገር ብንጠይቅ ማለት ነው መንገድ ነው ለኛ ትልቁ ሽልማት። መንገዶች ባለስልጣን እየሰሩ ያሉ ስራዎች
ኢኮኖሚያችን ላይ ትልቅ ተጽዕኖ አምጥቷል ማለት ይቻላል። ምሳሌ ወስደን ማየት እንችላለን። በጅማ ዞን ውስጥ ከጅማ አጋሮ የተሰሩ ከጅማ በሻሻ የተሰሩ እንዲሁም ደግሞ ከጅማ ጭዳ የተሰሩ መንገዶች አሉ። ከጅማ ወደ ሊሙ እየተሰሩ ያሉ መንገዶች አሉ። ስለዚህ የትራንስፖርት አገልግሎቱ እንዲሳለጥ አድርጓል ማለት ነው። የሚመረቱ ምርቶች በሰዓትና በጊዜ ለገበያም እንዲቀርቡ ትልቅ አስተዋጽኦ አቅርቧል። ብዙ የመልካም አስተዳደር ችግሮችንም ፈቶ ነው ያለው። አሁን ልጆች በሳይክል በሞተር ሳይክል በምናምን በጣም ተመላልሶ ነው የሚማሩ። ለጤና ባለሙያዎችም መንገዱ በጣም አምቡላንስ ያስገባል፣ ፍጥነት አለው። ለጸጥታውም ቢሆን አንድ ቦታ ችግር ቢፈጠር ወዲያውኑ የሚደረሰው በጣም ቆንጆ መንገድ ነው። ላገኘነው ነገር እግዚአብሔርን እያመሰገን ለቀሪው ነገሮች ደግሞ ይፈጸሙልናል የሚል እምነት አለ። ለምን በተለይ የዘንድሮ 2017 ዓ.ም የስራ ሂደታቸው የነበረው የመንገድ ስራ ጥሩ ነው። በተባለለት መሰረት አይ ነገር ይደርሳል ባልነበት ሰዓት ባይደርስ ይህ የጅማ ሊሙ ሰሞዶ መንገድ ግንባታ ሙሉ በሙሉ አልተጠናቀቀም። ቀሪውን ስራ ለማጠናቀቅም የኢትዮጵያ መንገዶች አስተዳደር ከተቋራጭና አማካሪው ጋር በቅርበት እየሰራ ነው። ይሄ ፕሮጀክት በኢሮፒያን አቆጣጠር 2019 አካባቢ ነው የተጀመረው። ቻይና ቲሲጂ ከተባለ የቻይና ሀገር ስራ ተቋራጭ ጋር ነው ፕሮጀክቱን የጀመረው የኢትዮጵያ መንገዶች አስተዳደር። ምናልባት በቅርቡ ሳይት ቪዚት እንዳደረጋችሁትም የመጀመሪያዎቹ የፕሮጀክቱ ክፍል ወደ 40 ኪሎ ሜትር አካባቢ በአስፋልት ደረጃ አልቋል። የሊሙ ቡና ለኢምፖርት ኤክስፖርት ስራችንም ለገቢ ለሀገሪቷ ኢኮኖሚም የጀርባ አጥንት የሆነ የቡና ምርት በከፍተኛ ደረጃ የሚሰበሰብበት አካባቢ ነው። የዛ መንገድ ማለቅ ከፍተኛ የሆነ ኢኮኖሚያዊ ተጽዕኖ ይኖረዋል። ከዛም ባለፈ የአካባቢውን የሊሙ ሰቃን ወረዳ እና አልፎም ደግሞ እስከ ጉደር አምቦ ጉደር ድረስ የሚያካልል ኮሪደር ነው። ይሄ አዲስ አበባ ወልቂጤ ጅማ መንገድንም በመቶ በዛ በኩልም ማቋረጥ የሚቻልበትን እድል መፍጠር የሚችል ሎቷን ነው። አሁን ቶታል አፈጻጸሙ ወደ 65% አካባቢ ደርሷል ፕሮጀክቱ። Before how too much ከዚህ ቀደም ከካሳ ክፍያ መዘግየት ጋር ተያይዞ ፕሮጀክቱ እክል ገጥሞት ነበር። ዘንድሮ እንደ በፊቱ አይነት ችግር የለም። የምናቀርበው ቅሬታም የለም። ነገር ግን የተራዘመ ዝናብና የነዳጅ አቅርቦት ችግር አለ። ከሁለት ዓመት በኋላ ፕሮጀክቱን ሙሉ በሙሉ ለማጠናቀቅ እየሰራ ነው። የጅማ ከተማ ሌላኛው መውጫ በር ነው። የጅማ ጭዳ የአስፋልት ጨረር። የኢትዮጵያ መንገዶች አስተዳደር ጅማና አካባቢው ፕሮጀክት አስተዳደር ጽሕፈት ቤት በበላይነት የሚመራው 80 ኪሎ ሜትር ዝማኔ ያለው ፕሮጀክቱ እንደ አውሮፓውያን አቆጣጠር መጋቢት 2021 ነው የተጀመረው። ቀድሞ ከነበረው የጠጠር መንገድ ተሻሽሎ አስፋልት የሚለብሰው ይህ የመንገድ ግንባታ የአፈር ጠረጋ፣ ቆረጣና ሙሌት፣ የውሃ ማፋሰሻ ስራዎች በአብዛኛው ተከናውኖለታል። ይህ መንገድ የተጀመረው እንደ አውሮፓውያን አቆጣጠር መጋቢት 8 2021 ሲሆን አጠቃላይ አፈጻጸሙ ወደ 45% አካባቢ ይሆናል። ይህም 20 ኪሎ ሜትር የአስፋልት ስራ ተሰርቷል። ወደ 75% አካባቢ የሚሆነው የአፈር ቆረጣ፣ ወደ 29% የቤስ ኮርስ እና የአስፋልት ስራዎች ተሰርተዋል። ወደ 75% የቆረጣ ስራ እንዲሁም ወደ 5% የስትራክቸር እና ወደ 17% የውሃ ማፈሰሻ ቱቦዎች ተሰርተዋል። አሁን እንደምታየው ወደ 20 ኪሎ ሜትር የሚደርስ አስፋልት ተሰርቷል ማለት ይቻላል። ይሄ መንገድ በገጠሮች ላይ 10 ሜትር ስፋት አለው። አስፋልቱ 7 ሜትር ነው፣ 3 ሜትር ሾልደር ይኖረዋል። በቀበሌ መቀመጫ ላይ 12 ሜትር ስፋት አለው። በከተሞች ላይ 17 ሜትር አለው። በወረዳና በዞን መቀመጫ እንደ ጅማ ባሉ በወረዳም ዴዶም በሆኑ ቦታዎች ላይ 21.5 ሜትር ስፋት እንዲኖረው ተደርጎ ነው ዲዛይን የተደረገው። በዚህ መሰረት ነው የሚከናወነው። መንገዱ መነሻውን ጅማ ከተማ በማድረግ መዳረሻውን ደግሞ ጭዳ ከተማ ያደርጋል።
የሚያገናኝ መንገድ ነው። ክልልና ክልል ነው። ከዚህ የተነሳ እንደ ዴዶ ወረዳም ለብዙ አመታት እየተጠየቀ የህዝቡ ጥማት ነበር ይሄ መንገድ አስፋልቱ። አሁን እየተገናኘን ነው። ልንገናኝ ደርሰናል ከደቡብ ጋር። ይሄ መንገድ ላይ የቆረው እንትን ቶሎ ፈጥነው ቶሎ እንዲዳረስ ብቻ ነው የህብረተሰቡ ጥያቄ። ቶሎ መንገዱ ብቻ ይፍጠን ነው ቶሎ። አሁን ትንሽ የመዘግየት ሁኔታዎች አሉ ከተጀመሩ በኋላ። መንገዱ ሁለት ክልሎችን ኦሮሚያና የደቡብ ምዕራብ ኢትዮጵያ ክልልን ያገናኛል። በዚህ ወሰን ውስጥ ወረዳዎች አሉ። የጅማ ከተማ አለ፣ የሰቃ ወረዳ አለ፣ የዴዶ ወረዳ አለ ኦሮሚያ ውስጥ። ከዛ ደግሞ የላንጫኖ ወረዳ በደቡብ ምዕራብ ኢትዮጵያ ያለ ጭላ ከተማ መቀመጫውን ያደረገ ነው። እነዚህን ክልሎች በማህበራዊና በኢኮኖሚ ያስተሳስራል መንገዱ። በፊቱ በጣም እቃ ምናምን ዲፍሬሻ የሚባለው በጣም ይበላል። ጭቃ ነው። አሁን አስፋልት ነው። ምንም የሚይዘው ነገር የለም። እንደ በፊቱ አይደለም። ተሳፋሪም ተጉላላ አይደለም። እኛም ባለው አየር እንደሚሆነው ያደረግን ነው። አሪፍ ማስከ ዴዶ ያለች ግቢ ያለችው ስትጠናቀቅል ምርት ነው። ዱራን ባየ ቁቶስ ጊዜ ደምኖስ ከጅማ ዴዶ ለመሄድ ትልቅ ፈተና ነበር። ወገባችን ተሰብሮ ነው የምንደርሰው። እንጀራ ስለሆነ ብቻ ነው የግድ ብለን የምንጓዘው። አሁን ለአማራጭ ትራንስፖርት አገልግሎት ምቹ ሆኗል። አማ በቃ ካሪችስ ዋንበሬደ ባየ ነው ተገመችዘ። ነገር ግን አሁንም ያልተጠናቀቀ መንገድ አለ። ይህ መንገድ እንደምታዩት ሞተር ሳይክሉን እየጎዳብኝ ነው። ዱራን አማ ጊዜ ሞተር አማ ጊዜ አመጫሙኒ ደማለ ጊዜ ዱራን ለሌሎች ተሽከርካሪዎችና ተጓዦችም እንዲሁ ፈታኝ ስለሆነ ግንባታው ቢፈጥን እላለሁ። ቁልቁሉ እንደማማ ሰቦረ ሀላላ ኬላና ጨበራ ጩርጩራን ጨምሮ ውብ መልክዓ ምድር ላላቸው ለኦሮሚያና ለደቡብ ምዕራብ ኢትዮጵያ ክልሎች የቱሪዝም ፍሰቱ እንዲጨምር የላቀ ድርሻ የሚያበረክት ነው። ከግብርናና ቱሪዝም ሀብት ባለፈ እንደ ድንጋይ ከሰል ያለ የማዕድን ሀብት የሚገኝበት አካባቢ እንደመሆኑ የመንገዱ መገንባት ማህበራዊ ኢኮኖሚያዊ ፋይዳውን ከፍ ያለ ያደርገዋል። ይሄ መንገድ ለጨበራ ጩርጩራና ለሀላላ ኬላ እዛ አካባቢ እንደውም የድንጋይ ከሰል ምርትም አለ እዛ አካባቢ። እነሱን ሁሉ ለማውጣት በጣም ወሳኝ የሆነ መንገድና ኢኮኖሚያዊ ሶሻል ያለው ኮንትሪቢዩሽን በጣም ይህ ነው የማይባልና በጣም ወሳኝ መንገድ ነው። ኢኮኖሚያዊ የቱሪስት መስህብ ጥቅሞችን ከግምት ውስጥ ማስገባት የፕሮጀክቱን ቶሎ መጠናቀቅ ያለውን ፋይዳ ከግምት ውስጥ ማስገባት ከፍተኛ ርብርብ እያደረግን ያለንበት ሁኔታ ነው ያለነው። በአስፋልት ማንጠፍ ደረጃ ወደ 20 ኪሎ ሜትር አካባቢ ያጠናቀቅንበት ሁኔታ ነው ያለው። በዚህ አመትም ፕሮጀክቱን ወደ 75% አካባቢ ለማድረስ እየተንቀሳቀስን ነው። የጅማና አጋሮ ከተማ ኮሪደር ልማትና የበሻሻ መንገድን ከዋና ስራው በተጓዳኝ ያስገነባው የኢትዮጵያ መንገዶች አስተዳደር ከጅማ ጭዳ የሚወስደውን ይህንኑ ፕሮጀክት በ2 ዓመት ውስጥ ለማጠናቀቅ አቅዷል። የመዘግየት ነገር አለው። 2021 ነው የተጀመረው። የመጀመሪያው ምክንያት ያው በአካባቢው ያለው ከፍተኛ የዝናብ ወቅት ነው። ሁለተኛው የግብአት እጥረት ነበር። ማለትም የሲሚንቶና የነዳጅ እጥረቶች ነበሩ። ሶስተኛው ያው የኮንትራክተሩም ማሽነሪዎችን እንዲሁም የሰው ኃይሎችን በጊዜው ያለ ማቅረብ ችግር ነበረ። እነኚህ ሁሉ ምክንያቶች ተዳምረው ለዚህ ለመዘግየቱ ምክንያቶች ነበሩ። 目前项目已经完成了整体进度30%。 ይህን የመንገድ ግንባታ ፕሮጀክት እንደ አውሮፓውያን አቆጣጠር በ2021 ነበር የተረከበው። አሁን የፕሮጀክቱ 45 በመቶ ተጠናቋል። የአፈር ቆረጣ፣ ቁፋሮና ሙሌት አብዛኛው ስራ ተሰርቷል። ድልድይ እየገነባን ነው። 20 ኪሎ ሜትር አስፋልት ለብሷል። ቀሪውን 60 ኪሎ ሜትር እያዘጋጀን ነው። የካሳ ክፍያ ችግር በእቅዳችን መሰረት እንዳንሄድ አድርጎን ቆይቷል። የግንባታ ግብአት አቅርቦት እጥረት ተጽዕኖ ነበራቸው። ተፈትነን ቆይተናል። ከካሳ ክፍያ ጋር መዘየት ጋር ተያይዞ በወቅቱ ተረክበን መስራት ባለመቻላችን ይጠናቀቃል በተባለበት ጊዜ እንዳይጠናቀቅ አድርጓል። 第一还是地权问题。然后在施工过程中我们 ተጨማሪ ቀን እንዲጠይቅም አስገድዷል። እንደ አውሮፓውያን አቆጣጠር እስከ 2028 ድረስ እንዲጠናቀቅም ከኢትዮጵያ መንገዶች አስተዳደር ጋር ተስማምተናል። የአቅም ችግር ስለሌለብን ይህንኑ ፕሮጀክት በተባለበት ጊዜ ለማጠናቀቅ እየሰራን ነው። 导致这个施工进度时不时的要暂缓。
እንደሚታወቀው ትልልቅ ትራፊክ አለው። ይሄ ኮይሻ ሃይድሮ ፓወር ግድብ የሚሰራው ኮይሻ በዚህ የሚያልፉ የኮንትራክተሩ ማቴሪያል የሚያቀርቡ መኪኖች ነው። በቀን ውስጥ ብዙ መኪኖች ነው የሚያስተናግደው መንገዱ። ስለዚህ ይህንንም የትራፊክ ፍሰቱን ሳናስተጓጉል የመንገዱንም ስራ አንድ ላይ አሳልጦ ለመሄድ ፈታኝ የሆኑ ነገሮች ያጋጥሙናል እና በዚህ ምክንያት የአቀማመጥ ለፕሮግሬሱ አንድም ፈታኝ ነገር ነው። ከሚመለከታቸው ባለድርሻ አካላት ጋር በትብብር እየሰራ ነው። እንግዲህ የንት ተመጣ ነው ስፔሻሊ ለዚህ ፕሮጀክት ማነቆ የሆነው የወሰን ማስከበር ችግር ከመሆኑ አንፃር በትኩረት እየሰራንበት እንገኛለን ከዞኑ ጋር እንዲሁም ከሚመለከታቸው ከመንግስት ጋር በሚቀጥለው አመት እንግዲህ ወደ ፕሮጀክቱን ወደ 65 እስከ 70% ለማድረስ እየሰራ እንገኛለን። ለኢትዮጵያ ቀጣይነት ያለውና የተረጋጋ የኢኮኖሚ እድገት ቁልፍ ሚና ከሚጫወቱ አውታሮች አንዱ ለሆነው የመንገድ መሰረተ ልማት ግንባታ የኢትዮጵያ መንገዶች አስተዳደር በየዓመቱ የሀገሪቱን ከፍተኛ በጀት ፈሰስ በማድረግ እየገነባ ይገኛል። አሁን ላይ በሀገሪቱ ያለው የመንገድ ተደራሽነት ወትሮ ከነበረው በብዙ እጥፍ ተሻሽሏል። ይበልጥ ተደራሽ ለማድረግም የአካባቢ ማህበረሰብና አስተዳደር ድጋፍ እንዲሁም ትብብር በእጅጉ ያስፈልገዋል። አደራ ምለው ራይት ኦፍ ዌይ እና ይሄ የወሰን ማስከበር ችግር የመንገዶቹ እክል እንዳይሆን አሁን ያለው መነቃቃት አሁን ያለው ይሄ የቲም ወርክ እዛ አካባቢ ያለው ይሄ የመጻይ የሀገሪቷ መጻይ እድገት በመወሰን ደረጃ የሚንቀሳቀሱ ፕሮጀክቶችን እንዳይደናቀፉ አደራ ለማለት ነው የምወደው። አመራሩ የአካባቢ መስተዳድር እውነት ለመናገር ጥሩ ድጋፍ ነው የሚያደርገው። በዚሁም እንዲቀጥሉ በተሻለም ደግሞ ገዛ እንዲያደርጉ ለማለት ነው የምፈልገው።